እንዴ አንተ ከዩሮፕ መጣህ አይደል እንዴ አረብ ሀገር ላኖርክበት ሀገር ልርዳ ነው አይ ጥያቄ ነው አይ ለሌላ ነገር አይደለም I'm asking you the same question bro አንተንም እኮ እየጠየቅኩ ሰላም ጆከር እንዴት ነሽ ሰላም ነሽ በድጋሚ መጣሽ ሰላም ሙኒት አልሐምዱሊላህ ወይ አሁን አጭር እኔ ላንቺ መቼም ውሸትም አታቂም ሐቅን ትናገሪያለሽ ፊትለፊት ትጋፈጫለሽ ስለ ተስፋዬ ገንዘቡ ስለ መጥፋቱበትና በግሩፕ የተሰበሰበውን በተለያየ መንገድ አንቺም ከኪስሽ ያወጣሽው ገንዘብ አለ ያ ቅድምም እንዲያጋጣሚ አምልጦሽ ያው ተናግረሻል እሱን አትቀጭም ግን ይሄ ሁሉ ገንዘብ እንደጠፋበት ጠፍቶበት እንደጠፋ በግል ጉዳዩ አጥፍቶት እንደጠፋ ታውቂያለሽ አታውቂም አውቃለሁ አላውቅም እስኪ ወላሂ ልጆችን ኢንሳኛ አላውቅም ወላሂ العظيم አላውቅም ተሰብስቦ ብር ይዞ እንደጠፋ ማቀው ነገር የለም እኔ እስከማቀው ድረስ እዚህ በምን ተባበራቸውን ልጆች ልከን ይቀበለናል በቀደም እንደገለጸልህ ደግሞ 3-4 ጊዜ ሬሳ ስንልክ ራሳችን ተቀብሎናል ቤተሰቦቻቸውን ተቀብሏል ያንን በተመለከተ የሚዋጣው ገንዘብ ወይም ይሄ ለካርድ ተብሎ የሚመጣው 4000 ያንን ሁሉ ከቨር ስለማያደርግ ራሴ በራሴ እማደርገው እርዳታ ለድርጅቱ ግን ይዞ ስለመጥፋቱ ወይም ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም ላ ጠፋ አይደለም እኔ ላስረዳሃ አንተ ጋር አደራረሱ ለውጥ ሊኖረው ይችላል እኔም ማቀው እንደሞ ልንገር እኔም ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል ኦኬ በፊት ልጆችን ይቀበል ነበር መቀበል አቁሟል ለራሱ ኬዝ ደግሞ ከሀገር ወጥቷል ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር ሌጋል ደረሰ በራሱ ኬዝ እንዴ ይሄ ፐርሰናል ላይፉን እኔ አይመለከተኝም ድርጅቱ ጋር የተያያዘ ነው በድርጅቱ አሁን ራሱ እኮ ይውልሽ ካርድ ሲሰጡ አንድ ነገር ልንገርህ والله العظيم والله ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ የትኛው ገንዘብ ጆከር የትኛው ገንዘብ ራሱ እኮ ለካርድ ይውልሽ 2 ሚሊዮን ብር እኮ አለሽ እኮ ያ ከነበረው ነው ያላቀም የትኛው ገንዘብ ታያለሽ እሱ 2 ሚሊዮን ብር ያለ አታሳስተው ጆከር የከይ በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ እስካሁን ድርጅቱ አካውንት ምንም ገንዘብ ገብቷል ማልሽ አይደል 2 ሚሊዮን እሱ ኖ መንገድ አታስታት አሁን መንገድ አታስት ጆከር አዳም በማንኛው ምን ያህል ብር ገብቷል እስከ ዛሬ ስትል ወደ 2 ሚሊዮን ብር ገብቷል ያልኩ ያንን እሱ ያለች ያለችው አካውንት ጭራሽ የባንክ አካውንት ቁጥር አለ በነገር ላይ ኖ አይ አንተ መንገዱን አታስታ እኔ 2 ሚሊዮን ብር አካውንት ነው አሁን እኮ ምን ያህል ብር ገብቷል ላልከው ነው አዳምጠኝ አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ ይሄ ከሆነ እኛ ያንን ድምሩን መደመር አቅተን ንፍጣሞች አይደለም ግን ሙኒት ደግሞ ያለች ያለችው ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን ማየት እኔ እኮ ስለ ሙኒትና እኔ ነን እኮ እያወራን አሁን አንተ እኮ ጣልቃ ገባ ተስፍሽ ይጠይቀኝ እኔ ልመልስለት አንድ ጊዜ እማቀውን እኔ ያስረዳሃለሁ ጆከር ያለ ምንም ችግር ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታዋጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው ስህተት ነው እሱ ላይ እንድትመለሽ ስለፈለኩ ነው አሁን ሌላ ጭቅጭቅ ውስጥ የገባ ነው ቢያንስ 2 ሚሊዮን ብር ገብቷል አለ አየሽ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ ረጅም ጊዜ አላውቅም ሙሉ መረጃ የለሽ ኢንካሙን ላቃልችልም ምክንያቱም የድርጅቱ አባል ነኝ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ሰርተሻል ማስታወቂያ ሰርቻለሁ ምክንያቱም ብዙ ልጆችን ረድቶልኛል ፐርሰናሊ እኔ ወይም ሳሪ መሲ ያ ታቀናለ ተሰብስበን ልጆችን ከዚህ አስተካክለን ስንልክለት እሺ ለዚህ ለሁለት ወር ያክል ለምን ጠፋ ምክንያቱም አቅም እንዴት ገንዘብ አጣ የወጣው ገንዘብስ ያ ሁሉ በካርድ ገንዘብማ እኔ እስከማውቀው ተስፍሽ ማነ ጆከር እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው እናሳጥረው ታዩሽ አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም ስለ መጭበርበር ምንም የሰማሁት ነገር የለም መጭበርበር ሳይሆን
የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ እንትን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንዴት ነበር? ይሄንን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለውኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማቀው ድረስ እኛ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ ሬሳው ካንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማቀው። ጎሎም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማቀው። ግን ትርፍ ገንዘብ ኖሮ እሷ አጭበርብሮ ይዞ ሄደ የሚለው ነገር እኔ አላውቅም። ወሬውን ሰምተሻል። የሆነ ወሬ አለ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱም ጋር በትልቁ ድርጅቱ ጋር የተያያዘ ስለሱም ማቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፍ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ምንድናት ነው የምንለው። ፐርሰናል ላይፍ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምታ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባ ነው ተያይዘን። ገብቶሻል አይደለ? ያን አንቺ የምትይውን ነገር ራሷ ባልተቤቷ ላይ ስትጀምረው እኛም የምናወጣው ነገር ስላለ እናካሂደዋለን። ላመሶል ይሄ ነው ያለው ነገር አለ ጉድ ያለ በቃ አንተ ለግል ጥቅምህ አውለኸዋል። ለጊዜያዊ ተዝናንተህበታል። በጭራሽ ፍቅር ተጫውተህበታል። እሱ የራሴ ኬዝ ነው፣ የራሴ ጉዳይ ነው። ለዛ ደግሞ አሁን እኔ የምመጣልህ ነገር የተጥለፈለፈ ነገር ነው የምልህ። አሁን ቅድም ያሳየውን ነገር እኔ አላውቃትም። ይኸውልህ አሁን ስላሳየው ነገር አታቋርጠኝና እኔ ልመጣልህ ነው። ማስረጃው እኮ ይመጣ። አዳምጠኝ እሺ። አላውቃትም። እኔ አሁን ወደ ግል ህይወትህን ወደ ልጆችህ እናትም ስመለስ ብዙ የሆነ እዚህም ውስጥ መግባት አልፈልግም። ራሷ መናገር ስለምትች ብዙ የተጥለፈለፈ ነገር ስላለ፣ ግን እዚህ ያላችሁ ለምን አትናገሩም? ለምን በርብራሃል? ብር ገብቶልህ ወስደሃል የተባለበት አንድ ማስረጃ በተስፋ አካውንት ብር ያስገባ ሰው ለምንም አይነት እርዳታ እኮ አላልከውም እኮ። አሁን የቤት ኪራይ ምናምን የምትለው ነገር ግራ ይገባኝ። ለምንም አይነት ነገር እንትን አላልከውም። ለራስ መዝናኛ ነው ያደረገው። ሐዋሳ ምናምን ማስረጃ ለዛ ያነስኩ አይደለሁኝም። ማስረጃ ግን አንተ ለሁለት ወር ያክል ለምን ጠፋ? በራሴ በቤተሰብ ችግር ምክንያት ቀጥል።